ኖ ያገኘሁት ፍንጭማ ስላለ ነው ዛሬ የመጣሁት እኮ ለፍሬ እኮ የመጣሁት ፍንጭ ስላለኝ ነው። ሰው እንዴት የገዛ እህቱን 80 ሳትቀድ ዳኒ ምንድን ነው የምትፈልገው? በእናትህ አሙ ለሌላ ነገር ሳይሆን የሆነ ማለት ወንድምሽ ይቸኩላል ስሜታዊ ሆነ። የለም አንተ እኮ አላጠፋም። ከሱ ጋር ምንም ያደረከው ነገር የለም። ያጠፋው እሱ ነው። መጠየቅ ያለበት እኔ ተገናኝተን አናውቅም። ጠይቄሽ አላውቅም። ወንድምሽ ነው እውነት ነው ያርስ እውነት ወንድምሽ ነው። ቆይ መጎዳት አይሰለችሽም? አይበቃሽም? የእስካሁኑ ይሄን ወርቅ እሱ ገዝቶ አይደለም ላንቺ የሰጠሽ። በቃ አሳምነው ገንዘብ ሰጥተውት ነው ይሄን ነገር እንዲያደርግ ያስገድዱ። ምንድነው? ቆይ እኔ እኮ ግራ ገባኝ። ለምን ያህል ትልቅ ውሸት ዋሸሽ ነው ወንድምሽ? ሰላም ቤተሰቦች እንዴት ናችሁ? እኛ ያው ደህና ነን ብንል ነው የሚሻለው። በእርግጥ ከባድ አይነት ሁኔታ ውስጥ ብንሆንም ምክንያቱም ዳኒ እንደውም አንተ እየተገኘ ነው በአካልም እየተገኘ ያለውን ነገር ሁኔታን ለማስተካከል ምናምን እየሞከርክ ነው። ይሄ ማለት ግን እኔ የሆነ ችግር ስላጋጠመኝ እሱና ቃል ያልተገኘበት ምክንያት ኖ ይሄ ማለት ታዲያ በአካል አልተገኘውም እንጂ የምችለውን ነገር ሁሉ እያደረኩኝ ነበር። ነገር ግን አንዳንዴ እኔ ድክም ስላለኝ ነው እውነቱን ስነግራችሁ ደከመኝ። የምሬን ነው። ለፋው በጣም ጣርኩኝ። ከዚህ በፊት ብዙ ነገሮች ብዙ ችግሮች ተፈጥረው ያቀሚን ምናምን ለፍቼ ግን ደግሞ ስላልተሳካ እኔ ከዚህ በፊት ዳኒ ታውቃለህ በምችለው ነገር ሁሉ በሳሚና በሞ መካከል በሚፈጠረው ነገር ያልሞከርኩት ነገር የለም። ያቀሚን አደርጋለሁ። ነገር ግን ሀሳቤ ተቀባይነትም አይኖረውም። ከሌላ ሰው ዘንድ ብቻ ሳይሆን ሳሚ ራሱ ማይቀበሉኝ ያልተቀበሉኝ ብዙ ሀሳቦች አሉ። በእርግጥ አሁን ከማን ጎን መቆም እንዳለብኝ ትንሽ የሚከብድ ነው። ምክንያቱም ከዚህ በፊት ሳሚ ጥፋተኛ እንደሆነ ምናምን እያደረግኩኝ እውነቱን ልንገርህና ቤተሰቦቻችንም ልክ እንደሆንኩ ምናምን እየነገሩኝ ነበር ከሙ ጎን መቆሜ ማለት ነው። ግን ደግሞ አሁን እያሰብኩት አሁን ተረጋግቼ ምናምን ሳስተውል ግን ትንሽ ነገሮች እየተጣመሙብኝ ወይንም ግራ እያጋቡኝ ነው ያሉት። እንዴት ካላችሁ አሁን እስቲ ዳኒ እውነት ለመናገር ሳሚ ምናምን ካላገኘህ ምንም ነገር ብትነግረኝ ደስ አይለኝም። ገባህ? ኖ ያገኘሁት ፍንጭማ ስላለ ነው ዛሬ የመጣሁት እኮ ለፍሬ እኮ የመጣሁት ፍንጭ ስላለኝ ነው እኮ። እሱን ማሳወቅ ያለብኝ ለሙ ነው። ካንተ በላይ ከሁሉም በላይ ለሙ ነው ይሄን እውነት የሚገባት እሷ ነው መስማት ያለባት። ስለምንድን ነው? እሺ ስለምንድን ነው? ቢያንስ አሁን እየተደረገ ያለ ነገር አለ። ለምሳሌ እኔ አንድ እውነት ልንገራችሁ። ያ ወንድም ተብዬው እኔ ወንድም ነው ወንድሟ ነው እውነት ወንድም ነው ብዬ አልተቀበልኩት። መቀበልም ደግሞ አልችልም። ምክንያቱም እኔ ራሱ ጠርጥሬ ነበር። ሁኔታዎች ምንም የወንድምነት የሚያሳይ ነገር የለውም። ይሄ ማለት የሆነ ሴራ ሸርቦ ምናምን ካልሆነ በስተቀር የሆነ ችግርም አለበት ልጁ። በትዳር ማለት የፈለገ ጥፋት ቢኖር የፈለገ አለመስማማት የፈለገ አንድ ሰው ቢያስቀይም ወንድም ከሆነ የማስታረቅ ጉዳዩን የመፍታት እየፈረሰ ያለው ትዳራቸውን የመመለስ ስራ እንጂ የሚሰራው የባሰ እያራራቀ አይሄድም። ዘምታለ ደግሞ ሌላ ውሽማ እንዳመጣለ እኔም በዛ ጉዳይ ላይ ነው ዛሬ የመጣሁት። ሰው እንዴት የገዛ እህቱን 80 ሳትቀድ ትዳር እያላት ልጆች እያሏት ገና ከተናደደችበት ንዴት ሳትወጣ እንዴት ሌላ ባል ይዞ ይመጣል ሰው እቤት ድረስ ሊያጣብስ? ምን ማለት ነው? የራሷ ልብ እኮ አላት እሷ። የራሷ እኮ በራሷ መመራት የምትችል ሰው እኮ ናት። በፊት አሟት ቢሆን እሺ፣ አሁን ግን ትክክለኛ ጤንነት ላይ ነው ያለችው። በራሷ አስባ በራሷ መወሰን የምትችልበት ሁኔታ ላይ ነው። ይሄ ጀዝባ ነው እናቴ፣ ጀዝባ ነው። ልክ አይምሮ ልክ አይሰራም። መረጃ አለ ነው። እኛ እኮ ዝም ብለን እኔ አዲሱ ያ ባል ተብዬ ህፃን ማለት ነው ገና እሱ እውነቱን ልንገርህና የእናቱን ሽሮ ራሱ በልቶ ያልጠገበ ህፃን ልጅ ነው። ገብቶሃል? እናቱ ቤት የሚኖር ህፃን ልጅ ነው። ስለዚህ ስለዛ ሰው ያወቅኩትና የደረስኩበት እውነት ስላለ ነው። ያን ደግሞ ለሙ ነው ማሳወቅ የመጣው ስለመጣው ልጅ ስለመጣው ልጅ እሺ አልነገረኝ ብለን ችላ ብዬ ታግሼ ነበረ። ግን ደግሞ የዛለታ ግን አልቻልኩኝም። ያደረኩት ነገር አንድ ነገር አለ፣ የደረስኩበት አንድ እውነት አለ። እሱን ለሙ እንድንነካ ለኔ ቀድማህ እና ደግሞ ቆይ እኔ አንተን እያመነችኝ አይደለም ብዙ ነገር አንተን ቢይላታል፣ ግን እያመነችኝ አይደለም። እስቲ ላውን ድረስ በቀደምታ አይታው ከሆነ ወላንሳን አምጥቼ ለነገራት ሞክሬ ነበር፣ ግን አላመነችም። ግን ታማለች። ምንድነው? እሺ እኔ ተባባሪ ነው ምናምን ታስፈልኝ አልፈልግም። እኔ ዛሬ የፈለኩ ምናልባት ወንድሟ ካለ ድብድብ ምናምን የሚፈጥር ከሆነ ከጎኔ እንድትሆን ብቻ ነው የፈለኩት። ሌላ ነገር ሁሉንም ሆነ ተገባኝ ነገር የምርህን ነው ግን? አዎ የምርህን ነው። እኔ ምን ውሸት ነገር ይዤ መጥቻለሁ?
እንዳለ በደርስበት ልጁ ካለ ቢያንስ እንትን እንድንባል የሆነ ነገር እናድርግ እኮ። አንድ ነገር ልጁ የሚኖር ከሆነ በቃ አንተ እንዴትም አድርገህ ያዝ። እኔ ምን ብቻ ተናግሬ ነው መውጣት ነው። ድብድብ አልፈልግም። ሲጀመር በሩ እኮ ክፍት ነው። ንግባ ዝም ብለህ ቀስ ብለህ ምንም ሰው የለም። ልጁም የለም። እንዴት ነሽ? ምን ችግር አለ? ችግር የለም። ግን ምንድን ነው? ምን ሆናችሁ ነው? አይ ልክ አይደለሽም። እኔ ምን እንደሆነ አላውቅም። ብቻ ሊነግርሽ የምፈልገው ነገር እንዳለ ማን ዮናስ? አንተ የመጣበትን ዓላማ ነግሬሃለሁ። ችግር የለውም። ምንም ማስረዳት አይጠበቅብህም። እኔም እኮ አላወኩም። ይቅርታ ግን እንትን ወንድምሽ አለን? ምን ፈለከው? የለም። በእርግጥ የፈለኩት አንቺን ነው። ግን አለ ወይ? ካለ ምን የምን ችግር ምን በእናታችሁ? አይ እሱ በብዛት ችግር ይፈጥራል። ለዛ ነው አለ ያለችው። ምንድን ነው ዳኒ? ምንድን ነው የምትፈልገው? በእናትህ እሙ ለሌላ ነገር ሳይሆን የሆነ ማለት ወንድምሽ ይቸኩላል፣ ስሜታዊ ይሆናል። የለም አለ የለም እባክህ የለም። አይ በነፃነት እንድናወራ ስለፈለኩ እሺ። ወደ ትክክለኛውን ነገር ነገርሽ ምንድን ነው? እኔም አልሰማሁም ያለኝን ነገር። ግን በጣም ከባድ ነገር ነው ይዤ የመጣሁት። በእርግጥ አዎ አልነገርኩም። ስለዛ ስለማን ነው? ስለ ልጁ ነው? ስለመጣው ልጅ ይኸውልሽ ስሙ፣ እኔ ዛሬ አንድ እውነት ይዤ ነው የመጣሁት። ከዛ በፊት ግን አንዳንድ ነገሮች ልጠይቅሽ እፈልጋለሁ። ምንድን ነው? ህይወትሽን ነው የሚያበላሸው ያ ልጅ። ማንም የሚያበላሸው? ለምን እንደሚያበላሸው? ገና ቡቅቅላ ልጅ ነው፣ ህፃን ነው። እኔ ስለሱ አያገባኝም። ቆይ ዳኒ አንዴ ታረጋጋ። እድሜውን ምን እድሜውን ከደረሰ በእርግጥ አሁን ከሳሚ ጋር ባለሽ ሁኔታ ምናምን ማለት ነው ለእኔ ልብሽ ንጹህ ሆኖ አይምሮሽ ሰላም እየተሰማው ላታዋሪኝ ትችላለሽ። አንተ እኮ አላጠፋም። ከሱ ጋር ምንም ያደረከው ነገር የለም። ያጠፋው እሱ ነው። መጠየቅ ያለበት እሱ ነው። እያሳዘነኝ ያለው ማን ነው ታውቃለህ? ሳሚ። ምክንያቱም ብዙ ነገሮች እየደረሱበት ነው። እኔ አስቤው አላውቅም። እንደዚህ ተጎሳቁሎ አይቼው አላውቅም። ወንድሟ ማለት ነው ልጆቹን እንዳያይ ያስፈርዶበታል። ገባህ? አንድ አባት ልጆቹን አለማየት ማለት ምን ያህል ነው ተጽዕኖ ያስፈረደበት እኮ በሰራው ስህተት እኮ ነው። እና ምን ወይም አባት እኮ ነው አይደል እንዴ? ማለት ነው። እስቲ አንተ በቃ እኔ ለመጮህ እኮ አይደለም ግን ስላሳዘነ ወንድሜ ስለሆነ ሳይሆን አሁን ያለበት ሳሚ ሁኔታ በጣም የሚያሳዝን ነው ነው። ይሄ ማለት ግን ስህተት አልሰራም ይታዘንለት ምናምን ሳይሆን በእርግጥ በጊዜውና በሰዓቱ ሁሉም ነገር ማለት አላቅም ብቻ የሆነ ቀን ብቻ የሆነ ነገር ተስተካክሎ ሰላም የሚፈጠርበት ቀን እንደሚመጣ ተስፋ አደርጋለሁኝ። ያ ቀን እስከሚመጣ ግን እኔ በመሀላችሁ ልገባ አልፈልግም። እውነቱን ስነግርሽ አንቺ ጥፋተኛ ነሽ፣ እሱ ጥፋተኛ ነው፣ አንቺ ልክ ነሽ ምናምን ብዬ በአንድ ሰው ላይ መፍረድ ምናምን አልፈልግም። ግን አንቺ ማወቅ ያለብሽን አንቺ መስማት ያለብሽን እውነት ግን ማሳወቅ ግዴታዬ ነው። ግን ይቅርታ አድርግ። ወንድሟ አይደለም እርግጠኛ ነኝ። ይሄ ወንድሟ ቢሆን እንደዚህ አስብም። ለሷ ባንዴ ቢያንስ ከጸጸት እንኳን ወጣ የሆነ ጊዜ እንኳን አይሰጣትም። ባንዴ ያመጣ የተለያየ ነገር እኮ ሲደረግበት ሲያይ ይሰማህና ኦኬ እሱም እንደዚህ ስላደረገ በቃ ከሱ ጋር መሆን አይጠበቅባትም ብሎ ስላሰበ ሊሆን ይችላል እንደዚህ ነገር ያሰበው። እኔ ተገናኝተን አናውቅም፣ ጠይቄሽ አላውቅም። ወንድምሽ ነው እውነት ሞ ግን ያልሽ እውነት ወንድምሽ ነው? ስለሷ አገባንም እኛ ወንድሟ ይሁን ዋናው እኮ ለሷ መጨነቋ ነው፣ ለሷ ጥሩ ነገር ማድረጓ ነው። ግን እኛ እየመሰለን አይደለም፣ እየተጎዳሽ ነው። እሺ አሁንም እየተጎዳ እሱን ተው። እኛ ትዳራችሁ ቢመለስ ነው ለኛ ደስ የሚለው። በፊቱ ደስታችሁ ሲመለስ ነው ማየት የምፈልገው። እሺ ብዙ ነገር እየተባለ አይደለ? ሁሉም ነገር ልስማ፣ ከዛ በኋላ የሰማሁት ነገር እውነት ነው ውሸት ነው የሚለውን ነገር ካጣራን በኋላ ይስተካከላል ወይ አይስተካከልም። ልጅቷ እንደዛ ተንሰቅስቃ እየነገረችሽ እኮ ቢያንስ እሱንም እኮ አልተረዳሻት። እሞገድ ለምን ማለት እስከዛሬ ብዙ ነገር ደርሶብሻል፣ በሰው በጣም ተጎድተሻል፣ የክፋትን ጥግ አይተሻል። ግን እስካሁን ድረስ ሰውን ታምኛለሽ። ይህን አንገትሽ ላይ ለምንድን ነው እሱ እስካሁን ያደረግሽው? ያው ስጦታ ብዬ ነው በቃ የሰው ለማክበር ያክል ነው። እኔ ወድጄው ወይም የሆነ ነገር በጣም ባሌ ይሆናል ብዬ ታውቂዋለሽ፣ ታምኚዋለሽ፣ ማንነቱን ታውቂያለሽ። ምንድነው ያ ሰው ማን ነው? ከየት ነው የመጣው? ለምንድን ነው አንገትሽ ላይ በአንድ ቀን ትውውቅ ለመጀመሪያ ጊዜ በአካል ላየሽ ሰው ስጦታ ሲሰጥሽ አንገትሽን ደፍተሽ ስጦታ የምትቀበል? እስቲ ንገሪ። ለምንድን ጀመረ ማለት ምን እንደምጠረጥር ታውቃለህ?
ይሄ ወርቅ ብሎ የሰጣት ነገር ማለት እርግጠኛ ነኝ ወርቅ ላይ ሆን ይችላል። ቶኔ ብር የሚሆን ወርቅ የሚሆን ያደል የሚገርም አንተ ነው እየሸወዳት ሊሆን ይችላል። ምንድነው የሚሸወደኝ? አንተ ደግሞ ምንድነው የሚሸወደኝ? ሰማኝ የትኛው ሰው እኔ እሱ ሸወደ አልሸወደ ምን አገባኝ? ከማታውቂው ሰው ለምንድን ነው ለማታውቂው ሰው አንገትሽ የምትሰጪው? በእናትሽ ልጁ ባላውቀውም ይሄኛው ግን የማውቀው ሰው ነው። እኔ የምለው ሰው አወቅሽው፣ ግን አንገትሽ ላይ ያደረገው ሌላ ሰው እኮ ነው። እንዴት ነው ያመንሽው? ነው እኔ እኮ ቆይ መጎዳት አይሰለችሽም? አይበቃሽም? የእስካሁኑ እሺ ይሉንታ ይዞሽ ምናምን ሰው ፊት እሱ ላለማሳፈር አደረግሽ እንበል። ለምን አታውቂው? ምን ያደርግልሻል? አለ እኮ እንዴ አልሄደም እኮ ምንድነው ወርቅና ብር የፈለገ ለምን አይሆን? ምን አገባኝ እኔ በቃ ስጦታ ነው። እሺ እውነታዎች እስከሚጣሩ አውልቂው በእናትሽ። እሺ በይኝና አውልቂው ማለት ያዛን ሰው ማንነት እንኳን እስከምታውቂ። እኔ ያወቅኩት ነገር ስላለ ነው እንዲህ መጮኸው። ምንድነው ያወቀው? ምንድነው ነገር አለና ለምታውቀው ምንድነው ዮናስ? እንዴ ከዚህ ጋር ምን አገናኙ ነገሮች? ከዚህ ጋር ለምን እንደምታገናኙት? እኔ እኮ ነገ ወጥቼ እጥለዋለሁ፣ ችግር የለብኝም። ግን የትኛው ሰው ነው ኢትዮጵያ ውስጥ እኮ ነው ያለ ነው? የትኛው ሰው ነው በአንድ ቀን ትውውቅ ወርቅ የሚያመጣው? ለዛውም ሳያቅሽ መጥቶ ድጋሚ በዛው እለት ወርቅ ቢሆን ራሱ አላማው ሌላ ሊሆን ይችላል። በእናትህ እሙነታ አምነሽው ነው አንቺን መንከባከብ አንቺን መርዳት የሚፈልግ ሰው ነው ብለሽ ነው እንደዛ ነው ያመንሽው? ከዚህ ወርቅ ጋር የሆነ አምነሽዋል። ስላመንሽው እኮ ነው። አምኜው አይደለም አብሮ የተሰራ ነገር አለ። በአንድ ቀን እኔ ምንም ይሁን አይሙሬ ያልጨለመም በአንድ ቀን ወይ አፍቅሬ ወይም ደግሞ ልጅ ሲጀምር የልጆች አሉ የልጆች እናት ነኝ። ከሱ ጋር ከሳሚ ጋር ብለያይም በአንድ ቀን ሳምንት ባልሞላ ሰዓት ውስጥ ከሆነ ወንድ ጋር አልሆነም። ይሁንሽ እኮ ነው በቃ እሱን ላለማስከፋት ተቀብዬው ቢሆንስ? እሺ አውልቂው ቢያንስ አሁን እሺ ታይ። ኧረ ሞገናሽ ማንንም ለማስከፋት ደስ የሚል ነገር ግን ሳሚ ለማስቀናትም ብዬም አይደለም። ለምን ወደ እዛ የምትወስዱት? ይሄኛው በቃ ይሄኛው ቢያንስ ሲወደን ከነ መጥፎ ነገራችን ነው መውደድ ያለበት። እሺ በቃ አንዱ ልንገርሽ፣ እኔ እውነቴን ተናግሬ መውጣት ፈልጋለሁ። ዳኒ በእናትህ ተው በቃ አትጨቃጨቅ። አሁንም ሰው የምትሰሚበት ሰዓት ላይ አይደለሽም። እኔ እንደማይሽ ከሆነ አሁን እየሰማሽ አይደለም። ብትሰሚማ ኖሮ ፊት ለፊቱ እንዳይደብረው ብለሽ ያደረግሽውን ነገር እንኳን ምንነቱን ሳታሚ እስካሁን አንገትሽ ላይ አታቆይም። እሺ ስለሱ አይመለከተኝም። ግን አንድ እውነት ማወቅ ያለብሽን እውነት ልንገርሽ። እዚህ እሺ ይቅርታ፣ ግን ወንድም ተብዬው ካልኩኝ ይቅርታ። ወንድምሽ ይዞ ሲመጣ የሆነ ወጣጤ ሰውዬ ይዞ መጥቶ እዚህ ጋር አንቺ መተባ እሺ በቃ እሺ፣ እዚህ ቤት በአንድ ቀን ትውውቅ ወርቅ፣ ሽቶ ሽቶ ምንድን ነው? እሺ ሽቶ ልትሰጪኝ ትችያለሽ? ለምንድን ነው የምሰጣችሁ ሽቶ? ችግር የለውም። እሺ አንድ እውነት ልንገርሽ፣ በቃ ከልብሽ አዳምጪኝ። እኔ ልታምኝም ላታምኝም ትችያለሽ። ብዙ ነገር እስከዛሬም ነግሬሽ አምነሽኝ ሊሆን ይችላል ሆኗልም ደግሞ እሙ። ግን አንድ እውነት ልንገርሽ፣ እዚህ ቤት መጥቶ ይሄ አንገትሽ ላይ ያደረገውን ወርቅ ባለቤት ቆይና እሚታለሽ ብያለሁ። ለምንድን ነው ማንም የለሽ ማለት? እሺ ይሄን ብቻ ስሚኝ እሙ በእናትሽ። እዚህ ቤት በአካል እየተገኘው ጉዳዩን ባልከታተልም ከኋላ ግን ሁሌ አለው። ባንቺና በሳሚ ጎን ሁሌም አለው። ከእናንተ ኋላ ነኝ። ምክንያቱም ቤተሰቦቼ ስለሆናችሁ ማለት ነው። እና የዛለታ ይሄን ወርቅና ሸቶ ሰጥቶሽ የወጣ ቀን ያንን ማንነቱ ያልታወቀን ሰው ተከታትየው ነበር። ደግሞ በመከታተል አሁን ደስተኛ እየሆንኩኝ ነው። ለምን ተከታተልኩት? ማንነቱን ማወቅ ስለምፈልግ አገኘው። አዎ አገኘው። በቃ እኮ ወጣ። ከዚህ ምንድነው ሌላ ነገር? ከዛ በኋላ ምን አዝራችሁ ደግሞ ወደ እኔ ሌላ ነገር ልትሉ ነው? ለወንድሜ ሚስት በአንድ ቀን ስጦታ ሰጥቷት ስለሄደው ሰው ማጣራት ስላለብኝ አጣራሁኝ። አገኘሁት፣ አወራሁት። እዚህ ጋር ነው ልብ ብለሽ አዳምጪኝ። አወራሁት፣ ግን ደግሞ ፍጹም አንቺ እንዳሰብሽው አይደለም እውነታው። ምንድነው እውነታው? እየተሸወድሽ ነው። በእናትሽ ንቂ። ምንድነው እውነታው? ይኸውልሽ እውነታው ምን መሰላችሁ? ያ ልጅ እውነት እንዳሰብሽው አንቺን ለመከባከብ ለአንቺ ስሜት ኖሮት ወይም አንቺ ተመችተሽው ምናምን አይደለም ስጦታ ይሰጥሽ። አንደኛ ይሄን ወርቅ እሱ ገዝቶ አይደለም ለአንቺ የሰጠሽ። እና ከየት ነው የመጣው ታዲያ? ወንድም ተብዬው ነው ገዝቶ ሰጥቶት ለአንቺ የሰጠሽ። ወንድሙ? አዎ ያንቺ ወንድም። ለምንድን ነው እሱ በሌላ ሰው የሚሰጠኝ? እሱ ነው ግራ ያጋባኝ እኮ። ወንድም እውነት ለአንቺ የሚሳሳ ለአንቺ የሚያስብ እሱ ምንም የሚያውቀው ነገር የለም። ከአንቺ ካለሽበት ችግርና ሀዘን ለማስወጣት ፍላጎት ካለው ራሱ ገዝቶ ወንድምሽ አይደለ? ለምንድን ነው ስጦታውን ያልሰጠሽ? ራሱ በራሱ እጅ ለምንድን ነው በሌላ ዙር በእጅ አዙር
አምጥቶ ያሰጠሽ ገዝቶ ይሄን ለምን ደበቀሽ ታውቂያለሽ? ምንድነው የሚደብቀኝ? እኔ ስጦታ ምንም ስለስጦታ እንኳን አቅም ነበር። አመጣ ሰጡኝ፣ ተቀበያ አለኝ። አለቀማቀው ነገር የለኝም። ግን ደግሞ ልጁ አይደለም ገዝቶ የሰጠሽ ነው፣ ወንድምሽ ነው። ለምን ይሄን አደረገ? አንተ ይሄን እንዴት አወቅ? ልጁ ነገረኝ። አንድ ሰው ሁለተኛውን ደግሞ ልንገርሽ አንቺ እንዳሰብሽው አይደለም ልጁ። በቃ እና ምንድነው በቃ አሳምነው ገንዘብ ሰጥተውት ነው ይሄን ነገር እንዲያደርግ ያስገደዱት። በገንዘብ ነው የሚፈጠረው። ምን አለ ሌላ? ከዛ በኋላሽ ምን እንዲሆን በቃ እኔ በእናትሽ ተረጂ። አላማቸው ሌላ ነው። ወንድምሽ ተብዬው እኔ ሌላ ሀሳብ ነው ያለው። በቃ ሌላ ሀሳብ ባይኖረው ለምንድን ነው ብር ከፍሎት ይሄን ነገር እንዲያደርግ የሚያዘው? ወንድሟ በቃ ተራ ተቀጣሪ ነው። ምንድን ነው የሚሻለው? እኔ ለምንድን ነው እሱ እንደዛ የሚያደርገው? ወንድም እንዴት ነው እንደዛ የሚያደርገው? ቆይ እኮ ንቂ ነው። እውነት ወንድምሽ ነው ወይ ነው? እሺ ወንድምሽ ሊሆን ይችላል፣ ግን ለምንድን ነው ይሄን እያደረገ ያለው ነው ወንድምሽ? የምር ግን ወንድምሽ እሙ በቃ እኔ እሺ የምትይኝ ከሆነ ይቅርታ አለ። ከአንገትሽ ላይ ያለውን ወርቅ አውጪ። እኔ ቆይ መጀመሪያ አረጋግጬ ነው የማውጣው። እኔ ስለወጣ ስለሚያሳስበኝ የምታረጋግጪው በገዛ አንደበቱ ልጁን እኮ ነገረኝ። እኔ ገዝቼ የሰጠኋት ስጦታ አይደለም አለ እኮ። ለምንድን ነው ባሉበት ሰማኛለሁ፣ ሁለታቸውን ባሉበት ይሄን ያልከውን ነገር ማረጋገጥ ፈልጋለሁ። ለምንድን ነው ራሱ መስጠት እየተገባው? ሲቀጥል ደግሞ ለልጁ ሰጥቶ ለምንድን ነው ስጦታ ያሰጠኝ? በብርስ ለምንድን ነው አስከፍሎ ለኔ ጋር አስመጣው የሰውዬ? ስለዚህ የሆነ ከኋላ የተደበቀ ችግር አለ ማለት ነው። ስለዚህ ባክሽ ሌላ አንተም ደግሞ እንዲያልክባት እውነት ነው ውሸት ነው ማወቅ ፈልጋለሁ። ኦኬ እኔን አታምኚኝም ማለት ነው? እኔን አታምኚኝም? እኔ ዋሽቼ አውቃለሁ? ስላላመንኩ ልጁን አወራሁት። በቃ ሌላ ምን እኔ የተደበቀ እውነት የለኝም። እኔ ብልሽ ውሸት ነው ትይ ነበር። አሁን ከሱ ነው የመጣው አይደለም? እኔን አታምኚኝ? እሺ ከአንገትሽ ላይ ያለውን ወርቅ አውልቂ በእናትሽ። ሽቶዬን ነው ያለው። እሺ ሽቶውን ስጭኝ። እኛ ምንም ማድረግ አልችልም እኮ በቃ እሙ ሽቶ የት ነው ያለው? ቢያንስ ወርቁን እንኳን ባታወልቂ ሽቶን እፈልገዋለሁ። ወርቁንም ሽቶንም ለራሳቸው ነው የምሰጣቸው። ለምንድን ነው የወርቅ ወስፋ ያሰጠኝ? ሲቀጥል ደግሞ ምንድን ነው ያደረጉበት? እኔ ቸክ ብዬ አይደለም ዳን። አዎ ቸክ ነው የምትይው እንዴ? ሁሌ ይነገርሻል። ምንድን ነው በቃ ለራሴ ለነሱ ነው የምሰጣቸው። እንዴ ራሴ አናግራቸዋለሁ ሁለቱም ጠርቼ። እሺ የምትይኝ ከሆነ ሽቶንም ይሄንንም አንድ ላይ ነው የምሰጣቸው። አንገቴ ለምንድን ነው የምትሰጪው? ለቀቀው። አትየው። ይሄ ነው ሽቶ። ከአንገትሽ ላይ ያለውን ወርቅ አውልቂ። እሺ የምትይኝ ከሆነ ሁለቱን ለአንቺ የሰጡሽን ስጦታ ይዤ ልሂድ ወይም አንቺ ጋር አያስፈልግም። አልሰጥም። እኔ ራሴ መልስላችኋለሁ። አልሰጥም። መስጠት አልችልም። ቆይ ሽቶውን እንውስቲ። ምንድን ነው ሽቶ ነው፣ ግን ደግሞ ከኋላ የሆነ ነገር ሊኖረው ይችላል ነው። በቃ እኔ አላመንኩትም። ምንድን ነው ቆይ እኔ እኮ ግራ ገባኝ። ለምን ያህል ትልቅ ውሸት ዋሸሽ ነው ወንድምሽ? ስለዚህ ችግር አለ ንቂና አንተም በይ። ግን ያን እውነት በራስሽ መንገድ እስከምታጣሪ ድረስ ቢያንስ ከአንገትሽ ላይ ያለውን ወርቅ አውልቂ። ለምን አሰሚኝም? አሰሚማ። እሺ ተው በቃ ናዳል። ሽቶን ግን እንዳይቆጭሽ ግን አውልቂ።